12 ሚሊዮን ብር። አሰላሙ አለይኩም። እስኪ እኔ ቪዲዮ አድምጠን እንመለስ። አልሐምዱሊላህ ሽኩር ጋለታ ተላይከታችሁ ከየት እንደታ ለተራው ጌታ። ተመልከቱ ምን ይላል? አልሐምዱሊላህ ሽኩር ጋለታ ከላይም ከታች ከየት እንደታ የጠራው ጌታ። ይህ አላህ ሱብሓነሁ ወተዓላ ከላይ መሆኑ ከአርሹ በላይ ከሰማያት በላይ ከፍ ማለቱን አሚንቱ መን ፊ ሰማዕ እያለ ቁርአን ላይ እና ሌሎችም ቦታ ላይ አላህ ሱብሓነሁ ወተዓላ ከሰማያት በላይ ነኝ ከፍ ብያለሁ እያለ ይህ የአህባሾችን ፊክራ በነሺዳ እያደረጉ በመንዙማ ስም እያደረጉ ያው አስለ ነሺዳ አይደለም ይሄ ነው። ሙአዝ ሀቢብ የሚባል ልጅ ታውቃላችሁ አይደል? አላህ ይምራውና ስንቶችን ያጠመመ ባትመጡማ ዘይነል ውጁድ ኸይረል ወራ ባትመጡማ አለ ማንን? ነብዩ መሐመድን ሰለላሁ ዐለይሂ ወሰለም። ዓለምን አላህ ለነብዩ ነው እንደፈጠረው አልተረዳችሁም? ነገር ላይ ያመጣ እኮ ፈልጎ ነው። እስልምና አልገባው፣ እስልምና ላይ ይጫወታል። አላህ የእጁን ይሰጠዋል ካልተውበተ፣ አላህ የእጁን ያቀምሰዋል ካልተውበተ። ላስረዳችሁ ነው እዚህ ላይ 12 ሚሊዮን ብር መስጂድ ለማስገንባት ነው ወይስ ቢዕር ጉድጓድ ውሃ ልታስቆፍርበት ነው ወይስ ለተሕፊዝ አልቁርአን የሚሆን መድረሳ ልታስገነባ ነው? ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሙስሊም ወንድሞቼ እህቶቼ፣ ይህ ግለሰብ የሙዚቃ ማቀናበሪያ ስቱዲዮ ለመገንባት እርዱኝ እያለ ነው። ምን ነው የነ ኤፍሬም ጠበበባችሁ እንዴ? ከነ ኤፍሬም እኮ ሁሉንም ወስዳችሁታል እኮ ሁሉንም፣ ሀታ የግጥማቸውን የነ ኤፍሬም ግጥም እንኳን እኮ ወስዳችሁታል። መፍጠር አዳዲስ ጄኔሬሽኖችን ለማገዝ ጥቅም ላይ ይውላል። ፋቲር ጋድስ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወንድም እህቶች፣ አላህ ሱብሓነሁ ወተዓላ ወዘክር ፈኢነ ዚክራ ተንፈዑል ሙእሚኒን ይላል። አስታውስ፣ ማስታወስ ለአማኞች ይጠቅማል። ያለ ማስታወስ ያክል ብቻ ነው። ይሄ ወገናችን፣ ይሄ ወንድማችን ይሄው የሙዚቃ ቤት ከፍቶ ለማስደለቅና ለማስጨፈር ሽርክ ቃላቶችን ለማሰራጨትና ሽርክን ምድር ላይ ለማስፋፋት ሲል ተባበሩ ኸይር ነው ይላል። ሲፈልግም ትውልድን ለመግደል ነው ከማለት ይልቅ ትውልድን ለመጥቀም ነው ይላል። ለመጉዳት ነው፣ ትውልድን ለማጥፋት ነው ማለት ነው። እንግዲህ ጀምረነዋል ቻሌንጁን የመቶ ብር ቻሌንጅ። እንግዲህ አካውንት እያስቀመጣችሁ ሞዴሬተሮችም ፈጠን እያልን ሰው ለሀገሩ የሚዘፍነው ሀገሬው ይሸልመዋል። ለልማት የሚዘፍነው መንግስት ይሸልመዋል። ለብሔረሰቡ የሚዘፍነው ብሔረሰቡ ይሸልመዋል። ለባህሉ የሚዘፍነው ባህልና ቱሪዝም ይሸልመዋል። ሰዎችን ለማዝናናት የሚዘፍነው የሚዝናናው ሰው ይሸልመዋል። ከቤት አንስቶ መሬት ቢባል መኪና ወዘተ ይሸለማል። ነገር ግን ስለ እርሶ ለሚመድኸው፣ ስለ እርሶ ለሚያዜመው ግን ስለ እርሶ ለሚመድኸው፣ ስለ እርሶ ለሚያዜመው ግን እርሶ ቢኖሩ ልክ እንደ ከዕብ ኢብኑ ዙሃይር ካባውን እንደሸለሙት ሁሉ ምንም የሚያሳፍር ነገር አይደለም ያደረኩት። ሁላችሁም በዚህ ጉዳይ ላይ ብትሳተፉ ተጠቃሚው ምን ሆነው ሁላችንም ነን። ስቱዲዮ ልከፍት ነው፣ ማቴሪያል ያስፈልጋል። ስቱዲዮ ለመገንባት የሚያስፈልጉ ብዙ ቁሳቁሶች አሉ። እነዚህን ደግሞ ለማድረግ በጣም በርካታ ብር ይጠይቃል የሚል ሐሳብ አምጥቼ ብዙ ሰዎች እንደ ልመና ይተውታል። እኔ እንደ ልመና አልመጣሁም። እንስራ ማለት የሚያስለምን ከሆነ ምንም ችግር የለው። አሁን ግን በመላው ዓለም የምትገኙ ትውልደ ኢትዮጵያውያን በአሜሪካ፣ በካናዳ፣ በእንግሊዝ፣ በአውሮፓ አጠቃላይ የምትገኙ እንዲሁም በአረብ ሀገራት የምትገኙ በተለይ በአውሮፓ የምትገኙ ትውልደ ኢትዮጵያውያን የመንዙማ የነሺዳ የመድሑ እንዲሁም የቁርአን አፍቃሪዎች የዚህ አርት ደጋፊዎች ከጎኔ ሆናችሁ ድጋፋችሁን እንድታሳዩን ብዬ ጎፈንድሚ በአውሮፓ የሚገኙ ወንድሞች ከፍተውልኛል። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሙቤ ሚዲያ ታዳሚያን፣ እንግዲህ በሰሞኑን ያው ሁላችን እያየነው ነው ሚዲያ ላይ ሙአዝ ሀቢብ ስቱዲዮ ለመገንባት 12 ሚሊዮን ብር ሚዲያ ላይ ወጥቶ በቲክቶክ በላይቭ እየጠየቀ ነው። እኛ ደግሞ ይሄ ነገር ስንቃወምና ለማህበረሰቡ ጥንቃቄ እንዲያደርጉ በርካታ እህቶቻችን መልእክት ስናስተላልፍ ነበር። አልሐምዱሊላህ በርካታ እህቶቻችን በውስጥ መጥተው ሙቤ እኛ የዚህ ልጅን ሙዚቃ ዘፈን ወይ ነሺዳ በሉት እንሰማ ነበረ፣ ግን እንደዚህ ያህል ሽርክ እንዳለው አናቅም ነበር። እናንተ ጋር ኡስታዞች ገብተው የሚለውን ነገር ሲያስረዳን ነው ያወቅነውና ጀዛከላህ ኸይር ያሉኝ እህቶች በርካቶች አሉ።
አሁን ደግሞ ቲክቶክ ላይ እንግዲህ 2-3 ቀን ቁጭ ብሎ አላማው አልተሳካም። 12 ሚሊዮን ነው የሚፈልገው። የተወሰነ 100,000 ብር ነው የተሰበሰበው። ምን ብሎ መጥቷል? ኤሮፕ ላሉት ለእኛ ወደ አሜሪካ ላሉት ደግሞ ጎፈንደሚ ከፍቻለሁ፣ በዚህ ላይ ብር አስገቡልኝ እያለ ነው። እስኪ በመጀመሪያ ሰምተነው እንምጣ። የሚያሳፍር ነገር አይደለም ያደረኩት። ሁላችሁም በዚህ ጉዳይ ላይ ብትሳተፉ ተጠቃሚው ምን ሆነው ሁላችንም ነን። ስቱዲዮ ልከፍት ነው፣ ማቴሪያል ያስፈልጋል። ስቱዲዮ ለመገንባት የሚያስፈልጉ ብዙ ቁሳቁሶች አሉ። እነዚህን ደግሞ ለማድረግ በጣም በርካታ ብር ይጠይቃል የሚል ሐሳብ አምጥቼ ብዙ ሰዎች እንደ ልመና አይተውታል። እኔ እንደ ልመና አልመጣሁም። እንስራ ማለት የሚያስለምን ከሆነ ምንም ችግር የለው። አሁን ግን በመላው ዓለም የምትገኙ ትውልደ ኢትዮጵያውያን በአሜሪካ፣ በካናዳ፣ በእንግሊዝ፣ በአውሮፓ አጠቃላይ የምትገኙ እንዲሁም በአረብ ሀገራት የምትገኙ በተለይ በአውሮፓ የምትገኙ ትውልደ ኢትዮጵያውያን እንድታሳዩን ብዬ ጎፈንድሚ በአውሮፓ የሚገኙ ወንድሞች ከፍተውልኛል። እንደሰማችሁት ነው ሀባይቢ፣ እንደሰማችሁት ነው። ስለዚህ እህት ወንድሞቼ አሁንም ውጭ ያለን አውሮፓ፣ አሜሪካ የትም ሀገር እንኖር ጥንቃቄ አድርጉ። እያንዳንድ ሳንቲም የምታስገቧት ብር ሽርክ እንዲስፋፋ እንደምታደርጉ ወቁ። አይ ሙቤ እንዴት እንደዛ ልትል ትችላለህ እንዴ? ምን ማለትህ ነው የምትሉ ሰዎች እስኪ ኡስታዞች የሚሉትን አዳምጡ። እሺ እኛ ኡስታዞች ዑለማዎች አሉን፣ ኡስታዞች አሉን። እነሱ የሚሉትን አዳምጡ። ከዛ በኋላ ወደ ውሳኔ ሄዱ። ምቀኝነት ምናምን የምትሉት ነገር ተውትና ኡስታዞችን መሻይኾችን አዳምጡ። ተመልሰን እንመጣለን። እንስማቸው። 12 ሚሊዮን ብር። አሰላሙ አለይኩም። እስኪ እኔ ቪዲዮ አድምጠን እንመለስ። አልሐምዱሊላህ ሽኩር ጋለታ ተላይከታችሁ ከየት እንደታ ለጠራው ጌታ። ተመልከቱ ምን ይላል? አልሐምዱሊላህ ሽኩር ጋለታ ከላይም ከታች ከየት እንዴታ የጠራው ጌታ። ይህ አላህ ሱብሓነሁ ወተዓላ ከላይ መሆኑ ከአርሹ በላይ ከሰማያት በላይ ከፍ ማለቱን አሚንቱ መን ፊ ሰማዕ እያለ ቁርአን ላይ እና ሌሎችም ቦታ ላይ አላህ ሱብሓነሁ ወተዓላ ከሰማያት በላይ ነኝ ከፍ ብያለሁ እያለ ይህ የአህባሾችን ፊክራ በነሺዳ እያደረጉ በመንዙማ ስም እያደረጉ ያው አስለ ነሺዳ አይደለም፣ ይሄ ዘፈን ነው። ነሺዳ ማለት ግጥም ነው እንጂ እንደዚህ በዚህ ሙዚቃ ማሳያት አጅቦ ሽርካ ሽርክ ይሄ አይደለም። ነገር ግን እነዚህ ሰዎች ዛሬ ላይ 12 ሚሊዮን ብር 20 ሚሊዮን ምን ስንት ሚሊዮን ብር ነው እንፈልጋለን ስቱዲዮ ለማስገንባት ፋጤ ነው ፋቴ ይሆን የሚባል ስቱዲዮን ገነባለን እያሉ ነው። አላህን ልንፈራ ይገባል። ለነዚህ ሰዎች የአህባሽን አጀንዳ እንዲህ እያስተላለፉ ያሉ የአህባሽን አቂዳ እያሰራጩ ያሉ ህዝቡን እያበላሹ ላሉ ሰዎች አንድ ብር መደጎም ወላሂ በኋላ ጸጸት ውስጥ ያስገባናል። አንድ ብር ልንደጉማቸው አይገባም። እነዚህ ሰዎች ማለት አህባሾች ናቸው። አስለን የአህባሾችን አጀንዳ የሚያራምዱ ናቸው። በመንዙማና በነሺዳ ስም እያደረጉ እህቶቻችን ወንድሞቻችንን ለማበላሸት የመጡ እና ለእነዚህ ሰዎች ምንም አይነት ድጋፍ ማድረግ አላህ ፊት ያስጠይቃል። ነገ ሌቦች ናቸው እነዚህ እኮ ነገ ኪሱን ሊሞላ ነው እሱ። ነገ ደግሞ ሌላኛው ይመጣል። ከዚህ በፊት ግጥሜን ሰረክ ምን ሰረክ ትዝ ይላችኋል መቼት። ለብር ነው ሁሉ የሚጋጭ፣ ለብር ነው የሚሯሯጡት። አላህን ልንፈራ ይገባል። እዚህ ጋር ለዚህ ከምንሰጥ ለመስጊድ አጠገባችን ላለ መስጊድ ቁርአን መግዛት የተሻለ ነው። እንደዚህ አይነት ዘለቄታ ያለ ወንጀል ውስጥ እጃችን እንዳናስገቡ። እነዚህ ሰዎች የአህባሽን አቂዳ ይዘው አህባሽን እንትን የሚሉ ናቸው። መንዙማ የምታዳምጡ እንደዚህ ነሺዳ እየላችሁ የምታዳምጡ ተመልከቱ እንዴት አይነት የአህባሽን ፊክራ እንዴት እንደሚያጠጡ። ደስ ሲላቸው ደግሞ ዘወር በሌለኝ ሀድራው ጠላት አይበቃማት በል ነብዩ መጥራት እያሉ አላህ ለራሱ ያጸደቀውን ነፊ ያደረጉ ነብዩ አለይሂ ሰላቱ ሰላምን መጥራት ይበቃል እያሉ እያስተማሩ ወደ ሽርክ ወደ ቢድዓ የሚጣሩ ሰዎች ናቸው። ጥንቃቄ እናድርግ። ባረከላሁ ፊኩም። ይህንን ቪዲዮ ሼር በማድረግ ብዙ ሰዎች ባለማወቅ ለነዚህ ሰዎች ሆድ ለነዚህ ሰዎች ለሚለምኑ ሰዎች ማለት ነው ሰለባ እንዳይሆኑ ሼር ማድረግ አለብን። 12 ሚሊዮን ብር መስጂድ ለማስገንባት ነው ወይስ ቢዕር ጉድጓድ ውሃ ልታስቆፍርበት ነው ወይስ ለተሕፊዝ አልቁርአን የሚሆን መድረሳ ልታስገነባ ነው? ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሙስሊም ወንድሞቼ እህቶቼ፣ ይህ ግለሰብ የሙዚቃ ማቀናበሪያ ስቱዲዮ ለመገንባት እርዱኝ እያለ ነው። ምን ነው የነ ኤፍሬም ጠበበባችሁ እንዴ? ከነ ኤፍሬም እኮ ሁሉንም ወስዳችሁታል እኮ ሁሉንም፣ ሀታ የግጥማቸውን የነ ኤፍሬምን ግጥም እንኳን እኮ ወስዳችሁታል። በጀማዓ ማለትን ክላሲካልን ጭብጫቡት እንኳን አልቀራችሁ። ማጨብጨብ በኢስላም ምን ኸሷኢስ ኒሳ የሴቶች መለያ ነው፣ የሴቶች ነው። ሀታ ሶላት ላይ እንኳን ሴል እንድታጨበጭብ የታዘዘችው። በሙናሰባት በሰርግም ይሁን በአያድ እንኳን ቢሆን ሴቶች እንዲያጨበጭቡ ነው የተፈቀደ፣ ወንድ አያጨበጭቡ። የሴቶች ኸሷኢስ ነው ጭብጫቡት ማለት። ጭብጫው የሴቶች እንኳን አልቀራችሁም ሰዎች ማለት ነው።
የእናንተ ኢስላማዊ ነሽዳ የምትሉትን ኢስላም አያውቀውም። ኢስላም እናንተ ከምታደርጉት ነሽዳ የጠራ ነው። አላህን የምትፈራ ልብ የቁርአን ፍቅር እንጂ የነሽዳ ፍቅር ልቡ ላይ አይኖርም። የነሽዳ ፍቅርና የቁርአን ፍቅር አንድ ሰው ልብ ላይ ይሰባሰቡም አንዱ አንዱን ከፍቶ ያስወጣው ቢሆን እንጂ። ነሽዳ የሚያደምጡ አንዳንድ ወንድሞች እናቶችን ጠይቄ ነበረ። ከቁርአን ጋር እንዴት ናችሁ ብዬ ስጠይቃቸው ምንድን ነው አሉኝ? ከፊሎቹ ረመዳን ቁርአን የምንቀረው አሉኝ። ደህና ሰው የሚባሉት ከነሱ ምን አሉኝ? ጁምዓ ሱረቱል ካህፍን እንቀራለን ነው አሉኝ። አያችሁት ምን ያክል ተጽዕኖ እንዳለው። ነሽዳስ እንዴት ነው ብዬ ጠየቅኳቸው። ወላሂ ነሽዳ ካልከፈትኩ እንቅልፍ አይመጣኝም፣ ነሽዳ ካልከፈትኩ እንቅልፍ አይይዘኝም፣ ስተኛ እንኳን ነሽዳ ከፍቼ ነው ምተኛው ያሉኝ አሉ። ትንሽ አይደሉም። ለዚህ ነው አንዳንዶቹ ነሽዳ ሲያደምጡ ኢማናቸው የጨመረ ይመስልና ያለቅሳሉ። ኢማናቸው የጨመረ ይመስላችኋል? በነሽዳ ኢማን አይጨምርም። ኢማን የሚጨምረው ቢጣዓ አላህን በመታዘዝ ነው። አላህን በመታዘዝ ኢማን ይጨምራል። ወየንቁስ ቢልመዕሲያ አላህን በማመጽ ደግሞ ኢማን ይቀንሳል እንጂ ነሽዳ ስታደምጪ የምታለቅሽው እንባ ያ ኢማንሽ እየጨመረ አይደለም። ሸይጣን ሲጫወተብሽ ነው ወይም ሸይጣን ሲጫወተብህ ነው። ገብታችኋል? ቁርአን ለመቅራት ሲከፍቱ ራሱ ያፋሽጋቸዋል፣ ያስጠላቸዋል። ዝጉ ነው የሚለው ነሽዳ የሚያደምጡ ሰዎች ማለት ነው። ነሽዳ ኢስላም አያውቀውም። በኢስላም የሚታወቀው ሽዕር የሚባል ግጥም አለ፣ ኢንሻድ የሚባል አንድ ሰው ግጥም ይገጥማል፣ ሌላ ያደምጣል። ልክ ሐሰን ኢብኑ ሳቢት ረዲየላሁ ዐንሁ ይሰራው እንደነበረው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ፊት ይገጥምላቸው ነበር። ወከዛሊክ ወደ ጦርነት ሲወጡ በግጥም ምታቸው ይሉት ነበር። ይሄ ግጥም በኢስላም ያለ ነው። አማ እነ ሙዓዝ የሚያደርጉትኝ ኢስላም በሪ ነው ከነሱ። ኢስላም አያውቀው የካፊሮችን ሱና ነው የተከተሉ አሉትኝ። እኔ እዚህ ላይ የማስጠነቀቀው በተለይ አረብ ሀገር የምትኖሩ ሙስሊም እህቶች ወንድሞችን ነው። ሙዓዝ ይህን እርዳታ ሲባል የምትሳተፉት እናንተ ናችሁ። አውሮፓ፣ አሜሪካ፣ ኢትዮጵያ የሚኖሩት እንኳን ብልጦች ናቸው። አረብ ሀገር ያላችሁ እህቶች ግን እርዱ ስትባሉ ቅድሚያ እናንተ ናችሁ የምትገኙትኝ። ቤተሰቦቻችሁን እርዱ፣ ዘመዶቻችሁን እርዱ። እንደዚህ ደግሞ አካለ ጎዶሎ የሆኑ በሽተኛ የሆኑ የተቸገሩ ድሃዎች እነሱን እርዱ። አማ እንደ አይነቱ ሙዓዝን ሊረዳ አይገባም። እንዲሁም ልንጠነቀቀው ልንርቀው የሚገባ ግለሰብ ነው። ይዞት የሚመጣው ነገር ሙስሊሙን ኡማ የሚጎዳ ሙስሊሙን ኡማ ከቁርአን ከሐዲስ የሚያርቅ ተግባር ነው። ምን ቀራቸው? ግጥም ከነ ኤፍሬም የሚወሰዳን ግጥም። አላሁ ሙስተዓን። አላህ ሱብሓነሁ ወተዓላ ሁላችንም ሂዳያ ይወፍቀን። እነ ሙዓዝንም ከዚህ ከሙዚቃ አላህ አርቆ ልባቸውን በቁርአን ፍቅር አላህ ይሙላው። ሰላሙ አለይኩም ወራህመቱላህ። ሰለላሁ ዐለይሂ ወሰለም መልእክተኛ እንጂ ከዛ ውጭ ከማብቀል ከምንድነው ይሄ ከማዝነብ ከምን ጋር የተገናኘ አንድ ነገር የላቸውም በጭራሽ። ይሄን በደንብ ልንይዝ ይገባናል። መዲናይቱ አትባልም ሙነወራ። ሰዎች ተሰብስበው እንዲህ አይነት ነገር ሲሉ ማለት ነው ሰው ይሸወድላቸዋል። አያችሁት የመልእክቱን አደገኝነት። ደግሞ ሌላ የገረመኝ ነገር ፌስቡክ ላይ እንግዲህ አሁን ለስቴዲዮ ግንባታ ብዬ ብር ስለጠየቅኩ በሚስቴ በልጆቼ መጥተዋል ምናምን ብሎ የጻፈው መልእክት አለና ፌስቡክ ላይ ለቆት በጣም ነው የገረመኝ። ስማ አንተ አስለን ሚስትህን እኮ ወጥተህ ሚዲያ ላይ አስትተሃታል። ከአንተ ጋር ላይፍ ላይ ቁጭ ብላ በጎን ብር እየጠየቀች ነው። ሚስትህን ላይፍ ላይ ስንትና ስንት ሰው እያያት ስንትና ስንት እዛ ቀባብተህ አሳምርሃት ኩላ አስቀብተሃት መታ ቁጭ ብላ አጠገብ ቁጭ ብላ በላይፍ ላይ አንድ ቤት ውስጥ ናችሁ፣ ጎን ለጎን ላይፍ ትገባላችሁ። ሚስትህ እኮ የራሷን አካውንት ቲክቶክ ላይ ከፍታ ይኸው እንደዚህ አይነት ቪዲዮ እየሰራች ነው። እና እንግሊዝኛ ትችላለህ በደምብ ጠይቀኛል እንዴ? ከዚህ ተወልደን ያደግንበታል። እሺ እንደዛ እኮ ነው። ፔፐር በአማርኛ ምንድን ነው? በርበሬ ነው። ፔፐር ፕላስ ፔፐርስ ሚጥሚጣ። እዚህ ድረስ ከደረስክማ በጣም ትችላለህ ማለት ነው። እንደዛ ከሆነ ሃይ ፔፐር ምንድን ነው? ተመልከቱ እንግዲህ ዳጣ። እስኪ በእስልምና ሴት ልጅ እንደዚህ በወንድ ድምፅ አስመስላ እንደዚህ ማውራት ይፈቀድላታል ወይ? ወንድ እንደዛ ይቻላል? ይፈቀዳል በእስልምና? ሚስትህን አንተ እንደዚህ ነገር ሳረግ እንዲያተ ማስቆም የነበረብህ አንተ ነህ። አንተ ግን ሚስትህን ሚዲያ ላይ አምጥተህ አስትተሃታል። ይቅርታ አድርግልኝና የልጆችህ እናት ናት። እኔ ምንም ችግር የለብኝም። አላህ ልጆችህና ሚስትህን ይጠብቅልህ። ግን
ሚስትን መሰተር ትችል ነበር። ሚስትን ማንም የተናገረብህ ነገር የለም፣ ልጆችንም ማንም የነካብህ ሰው የለም። ግን ሚዲያ ላይ ያመጣት አንተ ነህ። ይኸው ቪዲዮ የቀረስክ ልክ እንደሌላ እንደ ፈረንጆቹ ለመምሰል ከጎና አስቀምጠህ እየዘፈን ዘፈን በል ወይ ነሺዳ እኮ በሙዚቃ መሳሪያ እኮ እየዘፈነ አጠገቧ እንደዚህ እየነካካት ምናምን። ከዛ በኋላ ደግሞ የእኛ እህቶቻችን ልክ በሱ ዘፈን እሱ እንደሚያደርገው ነሺዳ ከፍተው ከባላቸው ጋር መኪና እየሄዱ እሱ የሚያደርገውን እያደረጉ ነው። ታዲያ ወደ ጥሩ መንገድ እየመራቸው ነው። እህቶቻችን እየወጡ በነሺዳ ልክ እሱና ሚስቱ የሚያደርጉትን ኮፒ እያደረጉ ቪዲዮ እየሰሩ ቲክቶክ ላይ እየለቀቁ ነው። እሱ ከሚስቱ ጋር እንደሚያደርገው ሌላውም እህቴ ከባሏ ጋር ሆና የእሱን ዘፈን ትከፍታ እንዲህ እያለች እንዲህ። ታዲያ ይሄ ለትውልዱ ጠቃሚ ነው? ጠቃሚ ነው ወይ? በዛ ላይ እህቶቻችን ችግሩ ነሺዳው ላይ በጣም ብዙ ሽርክ አለው። አላህ ደግሞ ሽርክን አይወድም አይደል? ኢነላህ የግፊሩ ኩል ሸይ ኢላ ሽርክ ነው አይደል? ስለዚህ እህቶቼ ወንድሞቼ ተጠንቀቁ። አሁን ይህን ስቴዲዮም ይገነባ እያላችሁ ገንዘባችሁ የምታወጡት ነገ ወላሂ ለኡማው ፈሳድ እያስፋፋችሁ መሆኑን እወቁ። እኛ እንደ አንድ ሶሻል ሚዲያ ጽኖት ፈጣሪ ማስተላለፍ ያለብን ነገር እናስተላልፋለን። ለምን አሻራችን ጥለን ነው የሚሄዱ በጥሩ ነገር ላይ እህት ወንድሞቻችን እንዲጠነቀቁ። እሺ ልጆቻችን ነገ በዚህ አይነት መንገድ እንዲሆኑ አንፈልግም። ስለዚህ ዲናችን ማይፈቅድ ነገር እያደረጉ ነው ያሉት። ይህን ደግሞ መቃወም አለብን። ደግሞ ይህን ለማስፋፋት ድጋፍ የምታደርጉ እንድታስቡበት። ብሩ የእናንተ ምኑ የእናንተ፣ እኛ የምንቸገርን ግን ጥንቃቄ አድርጉ። በርካታ ውስታዞች እንዴ መልእክት አስተላልፈዋል አይደል? እንዴ በዚህ ጉዳይ ላይ ሁሉም እያስተላልፉ ነው። ማን ነው እሱን ሰፖርት የሚያደርገው? ገባ ብላችሁ በደንብ ፈተሽ አርግታችሁ እነማን ናቸው? እናንተ ሚስጥር አልገባችሁም። 12 ሚሊዮን ጀርባ ብዙ ታሪኮች አሉት። ያው ከጊዜ በኋላ የራሳችሁ የምትሰሙት ይሆናል። ስለዚህ ጥንቃቄ አድርጉ። በተቻለ መጠን ይህን ቪዲዮ ለበርካታ ሰዎች ጋር እንዲዳረስ ቪዲዮን ሼር አድርጉት። አብዳሉ አለ ኸይር ከፋዕሊ ነው። አንቺ ይህን ቪዲዮ ሼር አድርግተሽ እህትሽን አይታው ለካ እንዲህ ነው ብላ ትጠነቀቃለች። ዘፈኖቹ ላይ በጣም ሸርክ አለ። ይሁን ነው ኡስታዝ ሰዳት ካመል ሌሎች ኡስታዞችም እያስተነቀቁ ነው የሚያስተላልፈው መልእክት። ስለዚህ ባካችሁን ጥንቃቄ አድርጉ። ለኡማው የሚጠቅም ነገር ብቻ ይዘን እንምጣ። ኡማው የሚጎዳ ነገር አያስፈልገንም። አላማውም እንደሆነ ሁላችሁ አልገባችሁ መሰለኝ። ስለዚህ ጥንቃቄ እናርግ። ቪዲዮን ሼር አድርጉት። በሚቀጥለው ቪዲዮ እስከምንገናኝ ሙቤ ቤተሰቦች እንደተለመደው ቪዲዮ ላይክ አድርጉት፣ ሼር አድርጉት። ለአላህ ቢወዳችኋለሁ። ሰላም አለይኩም